ሁሉንም በመጥፎ አይደለም። ሁሉንም ጎን ለጎን ለማስኬድ ነው። እሺ አደራችሁ እና ማልቀስ ሳይሆን ሰላም አድርግላቸው፣ መልካም አድርግላቸው፣ መልካማቸው አሰማን፣ ጥሩ ነገራቸው አሰማን ብላችሁ በጸሎታችሁ እሺ። እሺ ዘርፍዬ አቃላ እንግዲህ በሰላም ያምጣቸው ያ ረብ። ነገ አሁን ከሙሼ ይመጣሉ። ነገ ከሙሼ ኧረ ሙሼም ጋር ሳይደርስ እነሱ ሰላም ሆኖ ብቻ ይኖሩ ይመጣሉ። እኔ ዛሬ ቪዲዮ አልሰሩም ብዬ መሽቷል፣ እየረፈደ ነው ብዬ ከልጄ ከደቡብ አበባ ምኑን ግፍቱን አዘጋጅቼ ጠብቄ ላኢላሀ ኢለላህ ሲነገርኝ ቆላሽ ገፈፍተ ያስተ ቢስሚላህ እኔም የጠበቅኩት ቪዲዮ ዛሬ ያኔ ቤተሰብ ጋር ሆነው ይመጣሉ ምናምን ብዬ ከዛ ስጠብቅ ምሳም አልበላሁትም ነበር። 12 ሰዓት አልፎ ወደ 7 ሰዓት እዚህ ሀገር ነው ይሆን ቲቪ ተለቀቀ ቪዲዮ። ታየው እንዴት እንደደነገጥኩ በጣም ነው አሞኝ ነው ያለ እንትን አስማለኝ ማለት ነው። እነሱ እየጠበቁ እና ንባብ ነው ችግር የለውም። ፈጣሪ ፈልጠላ በስከዱሜ ፈለሽ ፈልጠላ በሽ በሀጃስ ይበስሚላ ያው ተረከሰ ገጀኔ ያባሰ ፈልጣ ያ ቤት በሽንቱ አኘት በቃ አው ቢስሚላ ያ ረቢ ነስሪ ከከኪለው ቃን ባለብኛ ነው ለ አይዞኝ አበሰው ዳው አስንቲ በበርበራሽ ኢንሻአላህ አባቴ እንትን ነጭ ሽንኩርት እንትን ያዝበት እሺ አሪፍ ነው ነጭ ሽንኩርት ነጭ ሽንኩርት ላጥና ትተኝ መኝታሽ ላይ ውሰጂና አፍንጫሽ ላይ ያዚው። እኔም ይነስረኛል አንዳንድ በጣም ነው ይነስረኝ። እኔ ሁሌም በቃ እንደዚህ መጥፎ ነገር ለማየት ራሱ በጣም ነው እንትን የሚለኝ። ከዛ ልክ እንትኑን ሲያየው ቢስሚላህ አርሁም መቆጣጠር አቃተኝ። ከዛ ስልኩን እጄ ሲያንቀጠቅጠኝ ከፈትኩኝ። ከዛ እሱም ድንግጥ ብሎ በቃ ሃይሚ እኔ እኮ ሊያስተካክል ነው ቅመሜ አንዴ ሃይሚ አንዴ ቅመሜ ሲል የሱን ሊያው ለሷ ሊያው አንጀቴ እንዴት እንደብሉ ሁለታቸው በጣም ነው ያሳዝናል። እኔ እንትን ለቁሴ ነው የሚቀድመኝ እንደዚህ ምናምን ሁለታቸው ተረዳችሁ ስትረዳም በቃ አለ አይደለም መጨረሻ ላይ ግን ተከትሎ ሄዷታል። ወደ ቤት ቢሄድ ጥሩ ነው። እንደ ያኔም ተረጋግታ በሰላም ታወራለች። ያኔ አይፎን ስልክ የገዛ ጊዜ እዛች ቦታ እኮ ነው ትዝ ይላችኋል። ከፍፄ ጋር ከእንትና ጋር ፕራንክ አድርጓት እዛ ቦታ እቹ ቦታ ናት። ተረጋግታ ነገ ሰላም ሆኖ ይመጣል። ያ ረብ የተባረከች ቦታ ናት ያቺ። ያ ረብ ወይ መዲና አንቺ ደግሞ ደስታን ታስመነጫለሽ። ፈላዬ ደስታ አድርግልኝ። አይለም ያቺ ቦታ በረካ ቦታ ናት። አያንቶን ኢንሻአላህ አስባ አድራ ነገ ኢንሻአላህ ያ ረብ ኢንሻአላህ እና ዳናደው መልካም ሌሊት ነገ ብድር ያገናኝነቶች ወዳቸዋለሁ። እኛም እንወድሻለን።
ሰዎች ምነው የምትያዛችሁ እንዳላችሁ ማለት ነው። ታውራ ብለሻል። እንደውም የለም ዝም ዝም ብሏል። የምታወራኝ የነበረች ደነደሩ ወርዳለች። አይ እኔ ጨንቆኛል አለች። ማናት? ገነት ነው ስምሽ? እናቴ አትጨናነቂ። እግዚአብሔር አንድ ላይ ያደረገው ማንንም ሊለያይ አይችልም። ይሄ ፈተና ነው። ህይወት እንደዚህ ናትና መፈተን አለበት። ማንኛውም ሰው ሳይፈተን ህይወት መኖር የለበትም። ሹብኬ እኔ እኮ ማታ ማታ ማውራት አልችልም። እናንተ ሴትዮ እኮ እብድ ናት። ታለች እየሰማሁ እኮ ነው። ቤት እያስጨናነቀች ነው። ሽሬ አላህ መሳሉን ይስጥን። ከባድ ነው። ሹባዲ የሆነ ነገር አይችና የጥንት ከማስክ ጋራ ሆኖ የሰራ ቪዲዮ ብሩኬ ማለት ነው። እቺ ናት እንዴ ብሎ አመጣት ሄዶ ማለት ነው። ወላሂ አመጣት ያቺን ባላ ከሶስት ሴት ነው የሰራው እሱ ቪዲዮ በሶስት ቤት ሶስት ሰው አንዴ ከማርክ ጋር አንዴ ደግሞ አሁንም ከማርክና ከኤፍሬም ጋራ ሆኖ አንዷ አርግዣለሁ ብላ እንትናን እህቱ ናት ያመጣችው። አንዴ እንደዚሁ ከእህቱና ከሐሰን ጋር ሆኖ ሐሰንን እና እህቱን ፍራንክ አርጓል። ቀለባት የሙሽን አምጥቶ አርጎ ትዝ ካለሽ ቪዲዮ አለ። አንዴ ደግሞ እንደዚሁ ብር 500,000 ብር አይሆንም ቤትዬ አይሆንም። ኧረ ምንም አይመጣም። አይሆንም። እንደዚህ አይነት ነገር እውነት ቢሆን አደባባይ ላይ አይወጡም። እኔ እኮ ማታ ማታ እና እንደዚህ አይነት ነገር መጨረሻው ምን እንደሆነ ታውቃላችሁ? ምንም ቢሆን ምንም እነሱ ለማስተማር ነው የሚያመጡት እንጂ ይሄ ነገር ትክክለኛው የራሳቸው ህይወት ትክክለኛ የሆነ ፕራይቬት አለ ታውቃላችሁ። ይሄንን አደባባይ ላይ እሷም እሱን አታሳጣም፣ እሱም እሷን በውስጥ ይፈታሉ። ያኔ ደግሞ እኮ ሳያስታርቅ ሀብቴም ጠይቆታል። ምንም የለኝም ብሏል። ሰውን እንዴት እንደሚማርም እኔ እንጃ፣ እንዴት እንደሚያስቡ ለስድብ እንዴት እንደሚያስተውለው እኔ እንጃ። እሱ እኮ በየቪዲዮ አስቀምጧል፣ ቡቡ አስቀምጧል። ሃይሚም ዛሬም ደግሞ አስቀምጣለች። ምናልባት እኔ አርቅም ስላልኩ እንዲርቅ ነው መስሏት ከሆነ ብላለች። በቪዲዮ ላይም እኮ ሃይሚም እየተናገረች ነው። እሱ አልፈልግም ስላላት እሷ ሃይሚን ዞራ ሄዳ ተቆጥታት ሄዳ ተጣልታው ከሱ ተለይታ እሱን ለማግኘት ነው እየጣረች ያለች። ሃይሚን ደግሞ ነቅሳባታለች። አታገኘውም መቼም እና ሁሉንም ነገር እኮ አሁን የሚያደርጉ ድርጊት እነሱ ትክክለኛውን ነገር ሚዲያ ላይ አያወጣም። ሚዲያ ላይ ግን ደግሞ ቾክለታችሁ በኢየሱስም በቸኩለታችሁ ሲያመጡ አሁን ልጅቷ ወይም ስራ እነሱ አንዳንድ ጊዜ ብሩኬም ሃይሚ የሚያመጡት በፕራንክ እስኬቴ እና ብዙ ነገራቶችን የሚያመጡት
ወይም ሊያሰራት ፈልጎ ሊሆን ይችላል። ተቸግራ ልትሞት ትችላለች። እቺ ሴት ብዙ ነገር አለ። ስራ ለመክፈት ይፈልጋሉ ታውቂያለሽ። እንደዛ ስለሆነ ደግሞ እቺ ፍቅረኛዋ አይደለችም እኮ እቺ ሰው ምን እንደሆነ አላውቅም እንጂ እኮ እቺ ሀይሚ እኮ ብላለች። በቀደም ለታ የበቀደመዋ ናት እኮ አለች እኮ ሀይሚ። ግን ብትልም ፍቅረኛ እሷ አላወቀችም እኮ ማን እንደሆነች እኮ ራሱ አረጋግጣ እኮ አላወቀችም። የበቀደማ ትሆን እሷ መስላት ልትመጣ ትችላለች እኮ አይታወቅም። አዎ ብላለች። በቪዲዮ እሱ ነው እንጂ እየታየ ያለ በደንብ እሷ አትታይም ብላለች። አሁንም እኮ እሱ ርቀቱን ጠብቆ ነው የተቀመጠው። አየሽ አቀማመጡ እንዴ! ሰው እንዴ ነው ግን እኮ አሁን እኮ እስቲ ነገ ያመጣታል አይደል? አገናኝሻለሁ ብሏል። አገናኝሻለሁ ብሏል። ነገ ያገናኛቸው እኮ እቺኛው ፍቅረኛው አይደለችም። እቺኛው አሁን ዝም ብሎ ነው ቪዲዮ ላይ ያለችው ሴትዮዋ ወይም ቻይናሉ ሊከፈትላት ፈልጎ ሊሆን ይችላል። እና ሼር አድርጎላታል። አይደለም አላረጋገጠችም። እሷ አላረጋገጠችም። ሀይሚ ራሱ ማለት እሷ ሆና ነው መታያ አወራቻት ይመስለኛል። ኧረ ምንም እሱ አሁን ነገ እንዴት እንደሚያደርጋት ታያለሽ። ያቺ እቺኛው ደግሞ እኮ እንትን አይደለችም። እቺ እኮ አሁን ቪዲዮ ላይ ያለች እኮ ፍቅረኛዋ አይደለችም። ሁለቱም ቪዲዮ የሰራችው ማለት ነው። አዎ አይደለችም። 3 ቪዲዮ ላይ ነው። ሁለቱ ላይ እህቱ ናት ያመጣችው። ማናት ስሟ? ሳምሪ። አንዱ ላይ ደግሞ ሳምሪና ሀሳንን ፍራንክ ያደርገው እቺ ፍቅረኛ የተባለችው ሴትዮዋ እኮ ባለፈው ዕለት ትክክለኛ ፍቅረኛዋን እኮ አመጧት። ያ ጊዜ ደግሞ ብሩኬ ህፃን ነበር እንደው አመጣት እንዴ አምጥቷት የድሮ ስንት አመቱ እንደውም ከዚህ በፊት ነው። ከዚህ ቪዲዮ በፊት ነው። እዚህኛው ሴትዮዋ የሰራችው ቪዲዮ ላይ ከሱ በፊት ነው። እኔ አላየሁም። ባላ ለቀውታል ወይ? ይሄ ሚዲያ ማያመጣው ነገር የለም እኮ። ስለዚህ ደግሞ እችኛው አይደለም ሁሉንም ነገር እንትን ለማድረግ ነው እንጂ ትክክለኛ አይደለም። ኢንሻአላህ ያ ረብ ያ ኢላሂ። አይደል ሚሲው ማታ እኮ ትላንትና ጥያቄ እየተጠየቁ ነበረ። ማታ ኮሜንት ላይ የት ነው ሄድክ? ለምን ለሀይሚ አትናገርም? የድሮ ፍቅረኛ ጋር ነው የሄድከው? ልትሄድ ነው ወይ ምናምን ተብሎ እኮ ኮሜንት እየተጻፈለት ነበር። ምን አገባቸው? ይሄ ነገር መቼ ነው? ኧረ እነሱስ ያኔም እንደዚሁ ከድሮ ፍቅረኛ ጋና ሲሉ ኧረ የኛ ሰው ኮሜንታተር ነው ነገር እያመጣልን ያለ። የት ናችሁ ብሎ ይጠይቃሉ እኮ። አንቺ የት ነው? የት ቁጭ ብላችሁት ነው? ምን አገባቸው? የት ነው ያላችሁ? ኧረ እውነት በዛ። ኧረ በዛ። እንትን ላይ ላይቭ ላይ አልገባሽም እንዴ? ትላንትና እኮ ሀይሚ ገብቼ ለኔ ጽሁፉን የታባት ያው ጽሁፍ ከየት አየው ነው? ጽሁፉን እናንተ ናችሁ። እታች ሚሲዩ እየጻፈችልኝ ነው። ከታች ነው። እኔ የት አባት ያውቄ ወብስዬ ጽሁፉን እኔ ምን አባት ያውቄ? እናንተ ንገሩኝ። አንቺን አይደለም እኮ እየመለስኩት ያለሁት እኮ አንድ አለች የታችኛው ነው። ወይኔ ሀይሚ ቤት አልገባሽም? እንዴት ማታ ላይፍ ላይ ሚስዩ አልገባሽም? ትላንትና ታዲያ አላየሽም? ስንት ጥያቄ እየጠየቁ ነበር እኮ ታች ላይ ቁጭ ብዬ ነበር። እንትኑ ራሱ ጊፍት ራሱ እምቢ ብሎኝ ሲያናድደኝ ዝም ብዬ እንትን እያልኩ ነበር።
ኮመንት እያነበብኩ ነበር። ትንሽ ሲቆዩ እኮ ምን እንደበሉ ምን እንደጠጡ ራሱ መጠየቃቸው አይቀር። ኧረ በዛ ሰው አበዛ ጭራሽ። የት ናችሁ? ምን እየሰራችሁት ነው? ላኢላሀ ኢለላህ ውርደት እኮ ትናንትና እኮ የት ናችሁ? የት ቁጭ ብላችሁት ነው? ይሄ ትክክለኛ በተደጋጋሚ የጻፉ ሰዎች ነበር። ከዛ ደግሞ ብሩኬን እየተሰዳደቡ ነበር። ብሩኬ የት ሄድክ? ምን ልታደርግ ቡታጀራ ሄድክ? የድሮ ፍቅረኛ ጋር ይሄ ነው ብለው ሜንሽን እያደረጉ ነበር። የሚያለቃቅሱም ነበሩ፣ ለቅሰው የሚልኩም ነበሩ። አዎ የሚያለቅስ የሚልክ አለ። አሻንጉሊት አይቻለሁ። ንፍጣም አሻንጉሊት ሲልክ አይቻለሁ። አሻንጉሊት ኧረ እነሱ እንዳንጎላቸው የበጥበጥ ያ ሰላም እኮ ትላንትና እኛ ቁጭ ብላችሁ እኮ ኮሜንት አሁን ዝም ብላችሁ እዛ ኮሜንት ስታነቡ እኮ ጉድ ነው የምታዩት። ዝም ብላችሁ ትኩረት አድርጋችሁ ብታዩ በጣም ይደብራል። ለማንኛውም ጥሩ ኮሜንት ጻፉላት። ሃይሚ አትቸኩ ይበሏት። ሌላው ቀላል ነው። የሌላው የወሮኝ ሚሽን አድርጉላት። ግጥም አለኝ። ግጥሜን ከምትሰሙ ከሆነ ገዝቱ እንሙላውና ግጥም አለ፣ ደስ የሚል ግጥም አለን። ሼር አድርጉላት። እንትን እያላችሁ ኮሜንት የምጽፉ ልጆች እዛ ሳይሆን ሁለቱንም ሳይዶ ናችሁ። እሺ ዘርፌ ተነጋግረው ቀስ ብለው ከካሜራ ጀርባ መጨረስ ካለባቸው መጨረስ። አሁን ልጅቷ የላከችላት ልታናድዳት ነው። በእርግጥ ቢሆንም ባይሆኑ ልታጣላ መሆን ልታናድድ ተጣልተው እንዲለያዩና እሷ የራሷ ልታረገው ማሰብ አለባት። ሲጀምር ደግሞ ሁለታ ብሩኬ ቪዲዮውን ካላያችሁ መጀመሪያ ላይ እዩት። ከልጅቷ ጋር ያለኝን ነገር ጨርሼ ሰላማዊ ህይወት መኖር እፈልጋለሁ፣ ለማስተካከል ነው የሚሄደው ብሎ ተናግሯል። ይሄ ልጅ ብሏል። እኔም እኮ ቅድም ሲጀምር አውርተውበት ሊፈቱትና እስከ ለመጨረሻ ሊዘጋው ሊሆን ይችላል። ልጅቷ አሁን ተቀርጾ ወይ እንግዲህ ለሃይሚ ተላከው ሊያናድዷት ሊሆን ይችላል። ሃይሚ መረጋጋት አለባት። እዚህ ጋር ቀስ ብለው እንዲህ ብሏል። መጨረሻ ያማረ ነው ነገሩ። ሲጀምር አልነግርሽም፣ ከጨረስክ በኋላ ነግርሻለሁ ነው ያለው። አስታውቅሻለሁ። ያውለታውን ቪዲዮ እዩት ከመጀመሪያ ይኸውላችሁ። እኔ በምን እንደተረዳሁ ታውቃላችሁ? አሁን ማለት ነው ብዙ ነገር የሚያደርገው ነገር አለ ብሩኬ ማለት ነው። እሷ ቢዚ አሁን ምክንያቱም ልታገኙ የሚሰራው የሚያደርገውን ነገር ካየችው ይበላሽብኛል ብሏል። በዚህ ነገር ፕራንክ አድርጓት እሷ ወደሱ እንዳይጠጋ እያደረገ ነው ይመስለኛል። እኮ ልጅቷ ጋር ሄዶ ሳይሆን አሁን እኔ ልጅቷ ጋር ሄዶ ሳይሆን ያቺ የድሮ ፍቅረኛ ጋር ሳይሆን ሌላ እቺኛ አብራት የሰራችው ቪዲዮ አለች አይደለም? ተባብሪኝ ብሎ ፕራንክ እንዳያደርጋት። ኧረ እንደዛ ይሆንልን። ፕራንክ አደርግ ያኔ እኮ ከሴጣን ከስራ ብለናል እኮ ያንን ነገር ለማስተካከል አሁን የግድ ይኸውልሽ፣ ይሄ ለግድ አሁን ብሩኬ ሃይሚንም ለማስተማር እሱ ያለውን የግድ ማመን እኔን ያልኩትን ለግድ ማመን አለባት ብሎ ሪክስ ከወሰደው በጣም ከባድ ነው። ታውቃላችሁ? ትክክል ነው ወይ? እንደያኔ ያንን ሰው ታምናለህ ወይ እኔን ታምናለች ብሎ ሰው ማመን የለባትም ማለት ነው። አንድ ጊዜ ቆይ ልንገራችሁ። እንትን ሀረር ላይ ከሰማችሁ ምን አላት? ያቺ ልጅ የበፊት ፍቅረኛዬ ነው፣ አዲስ አበባ ሄጄ አገኘሁት አላለች? ምንድን ነው ያላት? አንቺ ሁሉም በህይወታችን ላይ እሪ ብሎ የመጣ ሁሉም ከሁሉም እሪት እያልሽ በህይወታችን መካከል የሚገባ ሁሉም እሪ አትበይ፣ ለዛን ሰው ለመመለስ ታገኝ ነው እኮ ያላት። አሳልፈሽ አለመስጠት መታገል ነው ያለብሽ ነው እኮ ያላት። አሳልፈሽ አትስጭኝኒ፣ ግን ለዛን ሰው ታግለሽ
ማስቆም ነው ያለብሽ፣ መታገል ነው ያለብሽ እንጂ እሪ ብለሽ መጀመሪያ ዲቴል ማወቅ አለብሽ። ምንድነው ብለሽ ማወቅ አለብሽ ብሏታል። እኔ ቪዲዮዎች ደጋግሜ የማየው ብዙ ጊዜ ማለት ነው እና ብሏታል። ለምን አሁን ይሄ ነገር ያውላችሁ በአንድም በኩል ስትወስዱት በአንድ ሳይዝ ስትወስዱት የዛሬ ቪዲዮ አሁን ይሄ ነገር ይሄን ቪዲዮ ስታይ ሃይሚ ከኔ ትርቃለች ወይስ ጠንክራ ትቆማለች? የዚህ ልጅ ታምናታለች ወይስ እኔ ታምነኛለች የሚል ነገርም አለበት ቪዲዮው ላይ በራሳችሁ ስትወስዱት ማለት ነው። በራሳችሁ ስትፈተፍቱት በራሳችሁ ፈትፍታችሁ ስታዩት በእኛም ብንሆን አሁን እኛ ሴት ነን፣ በእኛስ ቢሆን ይሄ ነገር የዛን ሰው ነው ማመን ያለብን ወይስ የኔን ያልኩት ሰው ነው ማመን ያለብኝ? የኔ ያልኩት ሰው ነው ማመን ያለብኝ። እቺ ልጅ ህይወቴን ያማረ ከሆነ ህይወቴን ጥሩ ደረጃ ላይ ካለ የበፊት ነገር ይዛ እየመጣች ህይወቴን ልትበጠብጠው ትችላለች። ግን ምንድነው ጠንክራ እንደማይነቃነቅ ፌሮ አሁን ካቆማችሁት አይደለ? ያችን ፌሮ እንደማይነቃነቅ እንደቆመ መቆም ነው ያለበት። ለምን ያም የመጣ ንፋስ በዚህም እንዳይገባ ታግላችሁ ነው ያ ንፋስ ማቆም ያለባችሁ፣ መታገል ነው ያለባችሁ። አሁንም ቢሆን ስቢያታለሁ ገብታለች እና ይሄ ንፋስ እንዳይገባ ታግላ ማስቆም ነው ያለባት። ይሄን ሽውታ በተሰማሳት ይሄን ኮሽታ በተሰማሳት አይ ይሄ ነገርማ ሁሌም እየመጣ ሁሌም እንዲህ እየተባለ ሁሌም ድምፅ እየተላከ ሊባል ይችላል ልትል ትችላለች። ምንድነው አሁንም ቢሆን ሃይሚዬ ነቅንቃ መቆም አለባት። ያንቺን ወሬ እኔ የምሰማበት ጊዜ የለኝም፣ ሰዓትም የለኝም። ያንቺን ወሬ አያደርገውም ብላ ግግም ብላ እሱ እንደሚቆመው ማለት ነው። ግግም ብላ አልሰማችም፣ አላደርገውም፣ አምነዋለሁ በቃ አንድ ነው በቃ በህይወታችሁ ላይ ማለት ነው። ብዙ ልጆች አሁን ትዳር ይዛችሁ የያዛችሁ ሰዎች አላችሁ። ብዙ ሰዎች በትዳራችሁ ብዙ ነገር የለም። እኔ ብዙ ነገር ደርሶብኛል አለ ብዙ ነገር አለ። ያልተረዳ ነገር እኮ ይኸውላችሁ፣ ህዝቡ እኮ ያልተረዳ ነገር አሁን እኮ እነዚህ ልጆች እኮ እያስተማሩት ነው ያሉት። አያችሁ ኦፕሴ እዚህ ጋር ማለት ነው የሆነ ሰው የሆነ ነገር ሲለኝ እየመጣው ሚዲያ ላይ ይሄ እኮ ሚዲያ ነው። አሁን ሃይሚና ብሩኬ ይዋደዳሉ እናውቃለን። አይለያዩም እነኚህ ልጆች ምንም ቢሆን ማለት ነው። ግን ሆድሽ ውስጥ የሆነ የሚቀረው ነገር አለ፣ አይምሮሽ ውስጥ የሚቀረው ነገር አለ። ሁሉም ነገር አታወጪው። ምክንያቱም ሰዎች ብዙ ነገር የነሱን ለማለያየት የነሱ ውድቀት የነሱን እንትን የሚያዩ ብዙ ልጆች አሉ፣ ብዙ ሰዎች ማለት ነው። ንፋስ ማስገባት የለባቸውም። ቢሆን ራሱ አያደርግም፣ አይሆንም። በቃ ባይሆን ነገሮቹን ከጀርባ ያሉትን አጣርታ ቀስ ብላ ጠይቃ እንትን ብትል ደስ ይላል። ሁሌ በተፈጣ የሆነ ኮሽ ባለ ቁጥር የሆነ ነገር በተላካላት ቁጥር ህይወቷን መበጥበጥ የለባትም። ህይወት ነው ይሄ፣ መበጥበጥ የለባትም። አሁን እዚህ ጋር ሴት ልጅ ናት ህይወቷን ማቆም የምትችለው፣ ሴት ልጅ ናት ኑሯን መኖር የምትችለው። ገብቶሻል? ወንድ ልጅ አይደለም፣ ሴት ልጅ ናት። ይሄ ነገር ካሜራ ጀርባ ማስታወቅ አለባት። ካሜራ ጀርባ ይሄ ነገር ለምን እንደዚህ ሆነ ምክንያቱም አሁንም አንድ ነገር መስዬ እቺ ልጅ ማለት ነው አንድ ይወጣ ነው። እቺ ልጅ ማለት ነው የላከችላት ለማጣላት ነው አይደለ? ለማጣላት ነው። ቮይስ አድርጋ እንደዚህ ላከችላት ለማጣላት ለማለያየት ነው። ይሄንን መገንዘብ እንዴት ያቅታል ነው? ለምን ምን አገባሽ? አሁን እኮ ልንገርሽ አይደለም ይኸውልሽ፣ አሁንም ልንገርሽ ይሄ ነገር እኮ ትክክል ወይም ብሩኬ ማማን ቀርታ ወይም ብሩኬ እንደዚህ አድርጎ ሳይሆን ምን ማድረግ እንዳለብሽ አንቺ ራሱ አሁን ሃይሚ ወይም ብሩኬ አለማመን አይደለም። ይሄ ነገር ትክክል እንዳልሆነ እሷም ታውቃለች። ግን ደግሞ መጨረሻ ላይ ዞሮ ሲመጡ ስራቸው ሲያጠናቅቁ ምን ይሆናል? ወይም እሷ ትክክል እንዳልሆነች ወይም እሱም ትክክል እንዳልሆነ ይታወቃል ማለት ነው። ገባሽ? ግን ደግሞ ኦፍሴ ግን እዚህ ሚዲያ ላይ ይረገጣሉ፣ ይሰደባሉ። ያ ነገር አይምሮ ይነካል ነው
ምን ታደርጊ? በሰላም ሲመጡ እኮ ይኸውልሽ፣ ይሄ በቃ ምክንያቱም አንቺ መረዳት ያለብሽ ስራ ስለሆነ በሰላም በፍቅር ሲመጡ አካውንታችሁ እንደምታይ ነው። በቃ ሰፈሩ ራሱ ጭር ይላል። ትናንትና ራሱ ላይላ ሲታይ ማለት ነው። በቃ የሆነ ነገር እነሱ አሁን የሆነ ነገር ተከስቶ ግን ሲመጡ ግርግር አለው። ስንት አንበሳ እንደሚወርድ ስንት ነገር እንደሚደረግ ትናንትና ራሱ ቁጭ ብለን አይተናል። አየሽው አይደለ? ላይቭ ላይ ራሱ ጌም የሚጫወቱት በቃ ወይ ነው። እነሱ ፍቅር ሆኖ ሲመጡ ያ ነገር የለም። መረዳት ያለብሽ አንቺ አሁን እሷ ጥፋተኛ ናት፣ እሱ ጥፋተኛ ናት አለ ማለት በቃ እኔ ጥፋተኛ ነች አላልኩም፣ ግን መረዳት ለማለች ነው እንጂ እኔ ጥፋተኛ ብሩኬ ጥፋተኛ ነው ሃይሚ ጥፋተኛ ነው አይመለከተኝም። እኔ ኃጢአት ነው ለምን ኃጢአት እገባለሁ? በእኔ ነፍስ እነሱ ይጠይቃሉ። ግን ደግሞ ያደረገው ያሉት እነሱ አሁን ያደረጉ ያሉት አንደኛ ነገር አንዳንድ ሰዎች ትላንትና የተጻፈበት መንገድ ያንን ለማጣራት እያደረጉ ነው ያሉት። ሁለተኛ ነገር ደግሞ እያስተማሩ ነው ያሉት። ምክንያቱም አሁን እኮ ይሄ ቁጭ ብለሽ ሰከን ብለሽ ስታዩ እኮ እኛን እያስተማሩ ነው። ምክንያቱም አንቺ አሁን እሷ አንቺ ምን እንደተረዳሽ ታውቂያለሽ። አንቺ ተረድተሻል። አሁን እሷ ቦታ አሁን ሃይሚ ቦታ ላይ መጥቶ ይሄ እንደዚህ አይነት ህይወት ቢመጣልሽ ምን ማድረግ አለብሽ? አንቺ ያንን ህይወት ሰከን ብለሽ ማጣርተሹ ነው የምትመልሽው። አየሽው? ይሄ ነው ትምህርቱ። እኔ ያልኩሽ ነው። እኔ እግዚአብሔር ምስክሬ ነው። እመቤቴን እኔና ባሌ እስከዛሬ 11 ዓመታችን ነው ከተፋታን። በምን እንደተፋታን እናትና አባቴ አያውቁ፣ እህቶቼ አያውቁ። ምክንያቱም ብዙ ሚስጥሮችን አልናገርም። 2 ልጆች ከሱ ላይ አለኝ፣ ልጆች አሉኝ። ሁሉን ነገር መናገር ጥሩ አይደለም። ህይወትሽ ይበጠበጣል። ሰዎች ህይወትሽ ውስጥ ገብተው ሌላ ሰው ህይወትሽን ይበጠብጡታል። ነገ ተነገ ወዲያ እኔና እሱ ልጆቻችን መሀል አሉ። ብንታረቅ ያ ያወራሁት ነገር አይምሮዬ ውስጥ ይቀራል። ገብቶሻል? 11 ዓመታችን ነው ነግሬሻል፣ ከተፋታን ማለት ነው። ግን እሱም አላገባም እኔም አላገባሁም። ልጆቼን እያሳደግኩ ነው። እሱም በሚችለው አቅም እየረዳቸው ነው። በምን እንደተጣላን አንድ ሰው ያውቅ፣ እኔ እና እሱ ብቻ ነው የምናውቅ። ምክንያቱም እኔ ስለማውቀው ህይወትን ብዙ ነገር ስለማውቅ ይገባኛል፣ አውቃለሁ። ግን እኔ አሁን ሁለቱም ላይ ለመፍረድ ፈልጌ ሳይሆን የሆነ ነገር በተፈጠረ ቁጥር ወደ ሚዲያ አምጥተው ብዙ ነገር ከሚባሉ ከሚሰደቡ ግማሹ ወደ ጎን ተው ስራም ቢሆን ኦፕሴት መሲ አሁንም አልተረዳሽም። ይህን ነገር አለማሰባችሁ ሳይሆን ይኸውልሽ፣ ይህን ነገር ያስባሉ። አለማሰባችሁ ሳይሆን ምን መሆን አለበት? እነሱ አሁን ሰው የተማረበት ይማራል። ደህና ነገርም ሲሰሩ ሌላ ነገርም ሲሰሩ ስድብ አልቀረም። አሁን ከትላንት ወዲያ ብሩኬ እንትን ነው እየተዘቀዘቀ ነበር። አየሹ ይሄን ነገር ነው የምልሽ። ዛሬ ደግሞ የራሳቸው ነው የሚያድሩበት እኮ። ግን ደግሞ እነሱ ጋር ክፍተት ምንም ነገር እነሱ ጋር መሀል ላይ ክፍተት የሚፈጥሩ ነገር አይኖርም። ብዙ እንደዚህ ክፍተት ግን ልክ ነሽ። አሁን አንቺ ልክ አይደለሽም እያልኩ አይደለም። ገባሽ አይደለም? እንደዚህ ስራ ወይም ደግሞ ይሄ ነገር በእሷ ሳይድም ያለ በብሩኬ ሳይድም ያለ ይሄ ነገር መንገድ ከተከፈተ ሊጣሉ ይችላሉ። ሊጣሉ ይችላሉ። ያጣላል ካላችሁ ንፋስ ይገባል። ግን ደግሞ ይሄ ነገር እነሱ መሀል ላይ አይፈጠርም። 100% አይፈጠርም። 100% ተማመናለሁ ማለት ነው። ማለት ይስተካከላል። ግን መስ እየመለሱ ያለው የሰው ልጅ ምን ማድረግ እንዳለበት ምን ማድረግ ህይወትሽ ላይ ቢመጣ ህይወቴ ላይ ቢመጣ ምን ማድረግ እንዳለበት እያስተማሩ ነው። አሁን ሃይሚ እዛ ቦታ ላይ ብሩኬን አለማመኑ ወይም ብሩኬ አድርጎት አይደለም። ይሄ ነገር በፍጹም ትክክለኛ ህይወታችሁ ምነግርሽ ነገር ትክክለኛ ገበናችሁ ወይም ደግሞ ፕራይቬት የሆነ ህይወታችሁ ወደ ሚዲያ አያመጡም እነሱ። ይሄንን ማወቅ አለባችሁ። ትክክለኛ ፕራይቬት የሆነ ህይወት አላችሁ። የራሳችሁ ህይወት የሁለቱ ነው።
እነዚህ ልጆች እንኳን እንደዚህ ተነጋግሮ ካሜራ ላይ እና ለሰከንድ እሷም እሱም መሀላቸው ክፍተት እንዲገባ እንትን አያደርጉም፣ እንትን አይሰጡም፣ ቦታ አይሰጡም። ከዚህ በፊት ቅድምም ተናግሬያለሁ። ብሩኬ ብዙ ፓስታ አምጥቶ እያወጣ ነበር። ዘርፌን በደንብ እንደ ሳርና ላህም አድርጋ አብራርታ ነበር። እኛ መሀል ላይ ነው ያለነው። አሁን ገባሽ? መሀል ላይ ነው ያለነው። ያንን ለመፍረድም በቃ የሆነ ነገር ይከብድሻል ለመናገር። ፍርዱ የሚሰጠው እግዚአብሔር ነው። እሷን ለምን አልተረዳችም፣ እሱ ለምን አልተረዳውም የሚለው ነገር እሷም ያደረገችው ያለችው እኮ አሁን እንደኛ እንደ ሴትነት ያደረገችው ያለችው ትክክለኛ መንገድ ነው ያደረገችው። ሃይሚን ብሩኬም ያለበት አሁንም አስረግጬ የምነግራችሁ ነገር ቢኖር በሴት በጎን እናንተ እንደውም እዚህ ቦታ ላይ እንደ ሃይሚ ቦታ ላይ እንደ ሃይሚ ሆናችሁ አሁን ሃይሚ የገጠማትን ነገር ቢገጥማችሁ ትሳደቡ ነበር። እውነት ከተነጋገርን ማለት ነው። ትሳደባላችሁ፣ ከሴት የማይወጣ ቃል ታወጣላችሁ። ብዙ ሰዎች ማለት ነው የምናወጣ ሰዎች አሉ። አያችሁ። ግን ደግሞ ትክክለኛ የራሳችን ባህሪ የራሳችን ገጸ ባህሪ ነው እያደረገችው ያለችው። እኔ የማደርገው ነገር ነው። ምክንያቱም ቪዲዮ አይቻለሁ፣ ይሰማኛል፣ ሴት ነኝ። ድንገት መጥቼስ አያችሁ። ይሄ ነው በቃ እንትኑ እኛ ያልተረዳነው ነገር ይሄ ነው። ለምን አትረዳም? ለምን ክፍተት ትፈጥራለች? ይሄ የሚሉ ሰዎች ትክክል ናቸው፣ ግን ደግሞ አይደለም። ሴት ናት ያደረገችው ያለችው። አሁንም ደጋግሜ ልንገራችሁ፣ ማድረግ ያለባትን ነገር ነው ያደረገችው። አያችሁ። በብሩኬም ሳይድ ደግሞ ያለውን ነገር እሱም እውነት አለው፣ ሃይሚም እውነት አላት። አያችሁ። እሱ በምን ምክንያት እንዳደረገው የምናውቀው ታሪክ የለም፣ ግን ደግሞ ብሩኬ ጋር ጥያቄ ካለን ጥያቄ መጠየቅ አለብኝ። ምክንያቱም ለምን አደረግ፣ ለምን የሃይሚ ህይወት ላይ ከሃይሚ ጋር እየኖርክ ይህንን ነገር ለምን ልታደርግ ቻልክ? ጥያቄ ነው። በቃ አልገባንም አይደለ? ለምን እንደዚህ እንዳደረገ እሱና እሱ ብቻ ነው የሚያውቀው። ግን ደግሞ በልጁታ ሳይድ ያለው በሃይሚ ሳይድ ያለው ነገር ትክክለኛ ነገር ነው። ምክንያቱም አንቺ ብትሆኚስ ቪዲዮ አይተሽ ተደውሎልሽ ይሄ ነገር አብሮ እሱ እኮ ነው እዛ ጋር ያለው ሌላ ሰው ነው፣ ሌላ ሰው አይደለም ያለ እኮ እዛ ጋር የለበሰ ራሱ የለበሰ ልብስ ነው። ሃይሚ ጋር እየመጣ አላሳየችም እኮ ቪዲዮውን አላሳየችም። እሷ መጀመሪያ ጥያቄ ጠይቋ ነበር። የት ነበርክ? ከማን ጋር ነበርክ? እንዴት ነበርክ? ያንን ምን አደርግልሻል ብሎ ምላሽ ሰጥቷል። ምን ይጠቅምሻል ብሏታል። ጥያቄ በደንብ ካዳመጣችሁት ማለት ነው። ጥያቄ ስትጠይቁት